ሰላም እንዴት ናችሁ? ውድ የማን ዩናይትድ ዩቲዩብ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በትናንትናው ዕለት እንግዲህ ማንቸስተር ዩናይትድ ከሜዳ ውጭ ተጉዞ በሴልኸርስት ፓርክ ክሪስታል ፓላስን አሸንፏል። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። በቅድሚያም ግን ቪዲዮ ላይክ በማድረግ ጀምሩት። በክረምቱ የዝውውር መስኮት ማንቸስተር ዩናይትድን የተቀላቀለው ታዳጊው ተጫዋች ዲያጎ ሊዮን በጥሩ የዝውውር መስኮት ማንቸስተር ዩናይትድን በመልቀቅ የፈረንሳይ ክለብ ኒስን ይቀላቀላል ተብሎ ይጠበቃል ተብሏል። ዲያጎ ሊዮን በፈረንሳዩ ክለብ ኒስ ዋና ቡድን ውስጥ የመጫወቻ ደቂቃዎችን ያገኛል ተብሎም ይጠበቃል። በማንቸስተር ዩናይትድ በቂ የሆነ የመሰለፍ ዕድል እየተሰጠው አይደለምና ተጫዋቹ በሚገባ ወደ ሌሎች ክለብ በመሄድ ብቃቱን ካስመለከተ በኋላ ወደ ዩናይትድ ይመለሳል ተብሎ ይጠበቃል። በተለይም ባሳለፍነው ሲዝን እንግዲህ ከግብ ጠባቂዎች እጅግ ደካማነት ጋር ተደማምሮ በቆሙ ኳሶች ብዙ ግቦች ከተቆጠረበት ክለብ ግንባር ቀደም ነበር ማንቸስተር ዩናይትድ እና በዚህ የቆሙ ኳሶች አሰልጣኝ የሆነው ካርሎስ ፈርናንዴዝ በእጅጉ ሲወቀስ ነበር። ሆኖም አሁን ላይ ነገሮችን ከዚህ በተገላቢጦሽ እየሆኑ መጥተዋል። ዩናይትድ ባልተለመደ መልኩ ከቆሙ ኳሶች የሚቆጠሩበትን ግቦች በመቀነስ ወደ አስቆጣሪነቱ እየመጣ ይገኛል። ትናንትና እንግዲህ ሁለቱም ጎሎች መቆጠር እየቻሉት ከቆመ ኳስ ነውና በሚገባ ራሱን እያሻሻለ እንደመጣ ያሳያል። እነዚህ ስታቶች ከአርሰናል ጋር እኩል ናቸው ማለት ይቻላል። ሁለቱም 10 የቆሙ ኳሶችን ማስቆጠር ችሏልና ከጊዜ ጊዜ በሚገባ ራሳቸውን እያሻሻሉ ይገኛሉ። የትላንትናው ድል ወይም ነጥብ በጣም ወሳኝ ነጥብ ነበር ለማንቸስተር ዩናይትድ በተለይም ደረጃውን ለማሻሻል። በሚቀጥሉም ጨዋታዎች ግን በሚገባ ዩናይትዶች ራሳቸውን ማሻሻል ይገባቸዋል። ሊቻ በመመለሱና በድጋሚ መጫወቱ በጣም አስደሳች ነገር ነው። በጉዳት ምን ያህል እንደተሰቃየና ከጨዋታ ውጭ እንደሆነ እናውቃለን። ሆኖም አሁን ተመልሷል። አንድ ተጨማሪ አማራጭ ይኖርናል። እንዲህ አይነት የተለየ ጥራት ወደ ስብስባችን መመለሱም እጅግ ደስተኛ ነኝ ሲል በትናንትናው ጨዋታ ላይ ድንቅ ብቃት ያስመለከተው 2 አሲስቶችን ማድረግ የቻለው ብሩኖ ፈርናንዴዝ ተናግሯል። ሩበን አሞሪምም ከጨዋታው በኋላ እንዲህ ሲሉ ተናግሯል። እንደማስበው በሁለተኛ አጋማሽ የበለጠ ጥንካሬ ነበረን፣ የተሻለም ተጫውተናል። በአንጻሩ ተጋጣሚያችን በሁለተኛው አጋማሽ ደክመው ነበር። በዚህም ነገሮች ተገጣጠሙ። በተጨማሪም ሌሎች ጥቃቅን የሚመስሉ ለምሳሌ ጆሹዋ ዘርክዚ በሁለተኛው አጋማሽ ኳስ ቆጣጠረበት መንገድ ልዩ ነበር። ሰከንድ ቦልት ስንከላከልም የነበርንበት መንገድ ልዩ ነበረ። እንደዚህ አይነት ጥቃቅን ነገሮች ለውጥ አምጥተዋል። ሁለቱም ግቦች ግብ ያስቆጠሩት ባለተሰጥኦ መሆናቸው እንደዛው ነው ሲል ነው ሩበን አሞሪም የተናገረው። ብሩኖ ፈርናንዴስ በትናንትናው ጨዋታ ማብቂያ ላይ ቀኝ እግሩ ላይ ትንሽ ምቾት እንዳልተሰማውም ተናግሯል። ሆኖም ጉዳት ተብሎ ሊጠራ የማይችል እንደሆነ በማስረዳት ምንም የሚያሰጋ ነገር የለም ሲል አሰልጣኝ ሩበን አሞሪም ተናግሯል። አሰልጣኝ ሩበን አሞሪም እንግዲህ ከኦሌ ጉናር ሶልሻየር በኋላ በሴልኸርስት ፓርክ ጨዋታ ያሸነፈ የማንቸስተር ዩናይትድ አሰልጣኝ መሆን ችሏል። ኦሌ ጉናር ሶልሻየር ለመጨረሻ ጊዜ በደቡብ ለንደን ጨዋታ ያሸነፉት እንደ አውሮፓውያን አቆጣጠር በ2020 ነበር። ፖርቹጋላዊ አለቃ ሩበን አሞሪም ይህንን መጥፎ ቁጥር በትናንትናው ዕለት ማስተካከል ችለዋል። ሜሰን ማውንት የትናንትናውን እንግዲህ የማሸነፊያ ጎል ያስቆጠረው ተጫዋች እንደሆነ ይታወቃልና እንዲህ ሲል ተናግሯል። ጥሩ እየተሰማኝ ነው፣ ትልቅ ድል ነው። እኔ ሙሉ 90 ደቂቃ ተጫዋች ያለው ይህንን ማድረግ ከቻልኩ ቆይቼ ነበር። ሰሞኑን ጥሩ እየተሰማኝ ነው፣ ጉዳቶችም ሆነ ችግሮች የሉም። እግር ኳስንም እያጣጣምኩት ነው። በደጋፊዎች ፊትም ደግሞ እንዲህ አይነት ቀኖች ሲኖሩ ትልቅ ዋጋ አለው ሲል ነው ሜሰን ማውንት በተለይም በዚህ ሲዝን እጅግ ድንቅ ብቃቱን እያስመለከተ ይገኛል። ማንቸስተር ዩናይትድ ከሜሰን ማውንት ጋርና ማንቸስተር ዩናይትድ ካለ ሜሰን ማውንት በጣም ልዩነት ያለው ቲም ነውና በተለይም እኔ ከዚህ በፊት አስተያየት ሳቀርብ ነበር የአማድ ዲያሎ 10 ቁጥር ቦታ መጫወት ምን ያህል ዋጋ እንዳስከፈለን አይታችኋል። በተፈጥሮም እንግዲህ ተጫዋቹ የግራግር ተጫዋች እንደሆነ ይታወቃልና ዊንግ ባክ ላይ ሲጫወት ጥሩ የሆነ ብቃቱን ያስመለከታል። አማድ ዲያሎን በዊንግ ባክ እንዲሁም ደግሞ በቀኝ ክፍ ቦታ ላይ ደግሞ ብሪያን ምቦሞ በ10 ቁጥር ሜሰን ማውንት ነበር ማንቸስተር ዩናይትድ ትላንት ይዞ መግባት የቻለው። በፈርስት ሃፍ ላይ ትንሽ ቢቸገርም የተሻለ ቅርጽን ማሳየት ችሎ ነበረ። ያቺ የሌኒዮሮ ጎል ነበረች በስነ ልቦናው ረገድ ድንጋጤ በማንቸስተር ዩናይትድ ተጫዋቾች ዘንድ እንዲፈጠር ያደረገው እንጂ ዩናይትዶች በተለይም በሁለተኛው አጋማሽ ጆሹዋ ዘርክሲ የግል ብቃቱን በመጠቀም ያስቆጠራት ጎል ማንቸስተር ዩናይትዶች ወደ ማሸነፍ መንፈስ እንዲገቡ አድርጓቸዋል። ጄጄ ገብርኤል እንግዲህ በዚህ ውድድር ዓመት ማንቸስተር ዩናይትድን ወክሎ በኤፍኤ ካፕ ውድድር ላይ እንዲጫወት ከኤፍኤው ፍቃድ አግኝቷል። ሳሙኤል ልከስቶን ይህንን የዘገበው የድንቅ የሆነ ተጫዋች በጣም ድንቅ የሚባል እንቅስቃሴን እያስመለከተ ይገኛል። ተጫዋቹ በተለይም ተጫዋቾችን የሚቀንስበት መንገድ፣ ኳስ አያያዙ ከኳስ ጋር ምቾት የሚሰማው አይነት
ተጫዋች ነው። የእውነት የተጫዋች ፊዚካሊ ፊት መሆን የሚችል ከሆነ ወደፊት ማንቸስተር ዩናይትድን ከሚጠቅሙ ወጣቶቹ ውስጥ አንደኛው ነው ማለት ይቻላል እና ሩበን አሞሪምም እንግዲህ ከዋናው ቡድን ጋር ልምምድ እንዲያደርግ ፍቃድ ሰጥተውት ነበር እና በሚገባ እየተንከባከቡት ይገኛሉ። ይህ ተጫዋች ወደፊት እንግዲህ በማንቸስተር ዩናይትድ ቤት የሚደምቅ አይነት ተጫዋች እንደሆነ ፍንትው አድርጎ እያሳየ ይገኛል። ሌላኛው እንግዲህ ዩናይትድ እና ቼልሲ 17 ዓመቱን የብራዚል ኮከብ የግሬሚዮ የመሃል ተከላካይ ሉዊስ ኤድዋርዶን ለማስፈረም ድርድር ጀምረዋል ተብሏል። ሁለቱም ክለቦች በቀጣዩ ሳምንት ይፋዊ ጥያቄ እንደሚያቀርቡም ይጠበቃል። በእግር ኳስ ተንታኝነት እያገለገለ የሚገኘው ረጅሙ ቀድሞ የሊቨርፑል ተጫዋች ፒተር ክራውች ከዛሬ ጊዜ ብዙ እንደሚጠብቅ ተናግሯል። በእረፍት ሰዓትም ተናግሬዋለሁ፣ ከሱ ብዙ ፈልጋለሁ ያለው ክራውች ያለው ግዝፈት አንጻር ተከላካዮችን የማሸበር አቅም አለው ብዬ አስባለሁ ብሏል። ማቴታ ይህንን ሲያደርግ ነበር፣ ዘርጊዜ ግን አላደረገውም በማለት ሁለቱም የፊት መስመር ተጫዋቾች አነጻጽሯል። አንዳንድ ያበሳጫል የሚለው ክራውች በሳጥኑ ውስጥ እስካለ ድረስ በዛ ላይ ቡድኑ ጥሩ ኳሶችን እያቀበለ ከዚህም በላይ ማስቆጠር ይቻላል ሲል ተናግሯል። ክራውች አክሎም አንዳንድ የኳስ አያያዝ ወይም ሆልድ አፕ ፕሌይ ችሎታውን ማሻሻል አለባቸው ሲል ነው የተደመጠው። ዮሹዋ ዘርጊዜ እንደሚታወቀው እንግዲህ በተፈጥሮ የ9 ቁጥር ተጫዋች እንዳልሆነ ከራሱ አፍ ሰምተናል። ወደኋላ ተመልሶ ሲጫወት ከኳስ ጋር ያለው ኮንፈርት በጣም የተለየ ነው። ይህንን ደግሞ በአለፈው የውድድር ዘመን በሚገባ አሳይቶናል እና ትላንትና ያስቆጠራት ጎል በጣም አስገራሚ የምትባል ነች ማለት ይቻላል። እንዲሁም ብዙዎች ጎሉ የተቆጠራል መሰላቸው፣ ምክንያቱም ከባድ ከሚባል አንግል ነው ጎሉን ማስቆጠር እየቻለው። የጆሹዋ ዘርጊዜ ጎል ነው እንዲሁም ማንቸስተር ዩናይትዶች ጨዋታውን እንዲያሸንፉ ያደረጋቸውና ይህንን ብቃቱን ከጊዜ ጊዜ ማሻሻል የሚችል ከሆነ ዩናይትድን በፊት መስመር ቦታ ላይ ያለበትን ችግር በጥቂቱም ቢሆን ይቀርፈዋል ተብሎ ይጠበቃል። ፋብሪዚዮ ሮማኖ እንግዲህ ስለ ዩናይትድ አዲሱ ፈራሚ ኦሮስኮ እንዲህ ሲል ተናግሯል። አንድ ወጣት ባለተሰጥኦ ወደ ሊጉ እየመጣ ነው። ይህ ተጫዋች በዩናይትድ ዘንድ አዲሱ ካይሴዶ አሊያም ለወደፊት እርሱን የሚመስል ተጫዋች ነው ተብሎ ይታመናል። በእርግጥ በአሁኑ ጊዜ የታሰበ ያለው ምርጥ ችሎታውን ስለማውጣትና ታዳጊን ስለማጎልበት ነው። ዩናይትድ ስውር እንቁ እንዳገኘ የሚያምንበት ይህ ልጅ ስሙ ክሪስቲያን ኦሮስኮ ይባላል ሲል ፋብሪዚዮ ሮማኖ ተናግሯል። ከዝውውር ጋር በተያዘ ማንቸስተር ዩናይትድ በጥሩ የዝውውር መስኮት አንድ የአማካኝ ስፍራ ተጫዋች ማስፈረሙ አይቀሬ እንደሆነ እየተነገረ ይገኛል። ዩናይትድ ታዲያ በቦታው ላይ ኤሊዮት አንደርሰንን ቁጥር 1 ኢላማው ቢያደርግም ተጫዋቹን በጥር ማስፈረም አስቸጋሪ እንደሆነ በማመን እንግሊዛዊውን የመሃል ሜዳ ተጫዋች የማስፈረም ጥረቱን በክረምት ለመጀመር ማቀዱ ተመላክቷል። ሆኖም በጥሩ የዝውውር መስኮት አንድ አማካኝ ለማስፈረም እንደሚጥር ተዘግቧል። በዚህም ጃኦ ጎሜስ እና ኮናል ካራጋር በማንቸስተር ዩናይትድ ራዳር ውስጥ የሚገኙ ተጫዋች ናቸው ተብሏል። የስፔኑ ክለብ አትሌቲኮ ማድሪድ ከጋላጋር ዝውውር 26 ሚሊዮን ፓውንድ እንደሚፈልግ እየተገለጸ ይገኛል። ዩናይትዶች በቋሚ ዝውውር ማስፈረም የሚፈልጉት በጣም ኳሊቲ ያላቸውን ተጫዋች ነው። ምናልባትም ኤሊዮት አንደርሰን የማንቸስተር ዩናይትድ ዋነኛ ኢላማ ይሆናል ተብሎ ነው የሚጠበቀው። ከፍተኛ የዝውውር ሂሳብ ካቀረበ እነ ዘ አትሌቲክስም እንዲሁም ፋብሪዚዮ ሮማኖ አሳውቋል። ትልቅ ተጫዋቾችን ነው የሚያስፈርመው ከ100 እስከ 100 ሚሊዮን ፓውንድ ድረስ አውጥቶ እንደነ ኤሊዮት አንደርሰን አይነት ተጫዋችን ያስፈርማል ተብሎ ይጠበቃል። ይህ ግን በጥሩ የዝውውር መስኮት ላይሆን ይችላል። ስለዚህ በጥሩ የዝውውር መስኮት እንዲህ አይነት ነገር የማይሆን ከሆነ ለጊዜውም ቢሆን ችግሩን የሚፈታለትን ተጫዋች በውሰትም እንኳን እንደነ ጋላጋር ያሉ ተጫዋቾችን ለማስፈረም ጥረት ያደርጋል ተብሎ ነው የሚጠበቀው እንጂ በጥሩም የዝውውር መስኮት ምንም አይነት ተጫዋች አያስፈርም ማለት አይደለም። ነገር ግን በጥሩ የዝውውር መስኮትም የማይጠበቅ ዝውውር ሊፈጸም ይችላል። ዩናይትዶች እንግዲህ ቤንያሚን ሼሽኮን ምን ያህል ዋጋ ከፍለው ወደ ክለባቸው እንዳዘዋወሩ ይታወቃል። ነገር ግን በአጭር ጊዜ እቅድ ተጫዋች የማስፈረም ፍላጎት የላቸውም። በአጭር ጊዜ እቅድ ካስፈረሙ ደግሞ በውሰት ውል ነው ምናልባትም ሊያስፈርሙ የሚችሉት እና ለጋላጋር አይነት ተጫዋች ወደ ክለባቸው ሊያመጡ ይችላሉ ተብሎ ይጠበቃል። በትናንትናው ዕለት እንግዲህ ማንቸስተር ዩናይትድ ክሪስታል ፓላስን ማሸነፍ ችሏል። እንዲህ አይነት ድሎች እንግዲህ በቀጣዮቹም ጨዋታዎች ያደርጋል ተብሎ ይጠበቃል። ሐሙስ ዕለት እንግዲህ ማንቸስተር ዩናይትድ ከዌስትሃም ጋር የፕሪሚየር ሊግ ጨዋታውን ያደርጋል። አንድሪው ኪችን በዋና ዳኝነት ይህንን ጨዋታ የሚመሩት ይሆናል። ይህንን ጨዋታ ተከታተሉት፣ የውጤት ግምታቸውን አስቀምጡ። እስከዛ ግን አዳዲስ መረጃ የሚወጣ ከሆነ በዚህ የዩቲዩብ ገጽ የማጋራችሁ ይሆናል። አብራችሁን ስለሆናችሁ ከልብ እናመሰግናለን። በቴሌግራም ቻናላችንም አዳዲስ መረጃን ማግኘት ትችላላችሁ። አብራችሁን ስለቆያችሁ ከልብ እናመሰግናለን።